ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አቶ ጎሹ እንዳላማው የባህር ዳር ከተማ ከንቲባ፣ ክቡራን የመንግስት ባለስልጣናት በየስማችሁና በየማዕረጋችሁ፣ ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አምደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ የሁለቱም ሀገረ ስብከት የየስራ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ የሰንበት ትምህርት ቤት መንፈሳውያን ወጣቶች፣ የልዩ ልዩ ማህበራት አባላት፣ በልዩ ልዩ አገልግሎት እግዚአብሔርን እያገለገላችሁ ያላችሁ በሙሉ በአጠቃላይ እንደ እግዚአብሔር ቸርነት ታቦታተ ሕጉን አክብራችሁና ተከትላችሁ በፍጹም ፍቅርና ሰላም አጌጣችሁ እግዚአብሔርን እያመሰገናችሁ ከየአድባራቱና ከየገዳማቱ ወደ ባህረ ጥምቀቱ የመጣችሁና በዚህ አደባባይ የተገኛችሁ በሙሉ እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁንና እንኳን ለብርሃነ ጥምቀቱ አደረሳችሁ እላለሁ በሁለቱም ሀገረ ስብከት ስም። ሞቅ ደመቅ አድርጋችሁ እስኪ በእልልታና በጭብጨባ እግዚአብሔርን አንድ ጊዜ አመስግኑ። ይደገማል፣ ይሰለሳል። ሰልሱት። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ክቡር ከንቲባ አቶ ጎሹ እንዳላማውን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በመጨረሻ ማለት የምፈልገውን ያህል እላለሁኝ። በመጀመሪያ ለተወሰኑ ደቂቃዎች አብረን በዓሉን አስመልክተን እንድንማማር በትህትና እጋብዛችኋለሁ። ሕሊናችሁን ሰብሰብ አድርጋችሁ ለተወሰኑ ደቂቃዎች አብረን እንድንቆይ፣ ወደዚያ ወደዚህ የምትሉም ብዙ ስለማትቆዩ በያላችሁበት ቆም ብላችሁ ቢቻል ቀረብ ብላችሁ አብረን እግዚአብሔርን እንድናመሰግነው። እስኪ አንድ ጊዜ ለጥምቀት ያልሆነ ቀሚስ አይደለም የሚባል፣ ለጥምቀት ያልሆነ ጉልበት፣ ለጥምቀት ያልሆነ እውቀት፣ ለጥምቀት ያልሆነ ማንነት የለምና ይህን የዘረጋችሁትን ጃንጥላ ከተቦታቱ ጃንጥላ በስተቀር እጥፍ አድርጉትና ወደ ታች አወርዱት። እስኪ ፀሐዩም በረከት ነው በሉ። አዎ ለጥምቀት መታየት ያለብን እኛውንን እንጂ አሁን ጃንጥላው ስላልሆነ ማለት ነው። ታቦታተ ሕጉ በግድ ማክበሪያቸው ነውና መክበሪያው ነውና መገልገያውም ይሄው ነውና ማስጌጫውም ማስወቢያውም ነውና ይዘረጋል። የኛ ግን ጥላችን ራሱ እግዚአብሔር ስለሆነ በቅዱሳን መላእክቱ ስለሚከልልንም ሁላችሁም ጃንጥላዎቻችሁን አጠፍ አጠፍ አድርጋችኋል። እናመሰግናለን። ላልሰሙ አሰሙና አሁን ያምርባችኋል። ጥምቀትን ወክላችሁ ትታያላችሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ። እግዚአብሔር እግዚ አስተራየ ለነ ግበሩ በዓለ በትፍስሕት። በምልዓት ያለ እግዚአብሔር በረድኤት ተገለጸ። አንድም እንደ አባቶቻችን ትምህርት በሥጋ ተገለጸ። ስለዚህ ግበሩ በዓለ በትፍስሕት፣ በደስታ በዓልን አክብሩ፣ በደስታ በዓልን አድርጉ። ምክንያቱም እግዚአብሔር ተገልጧልና። ቅዱስ ዳዊት
በመንፈሰ ትንቢት ተቃኝቶ የራቀውን ዘመን አቅርቦ እሱ በጥምቀቱ በልደቱ ሳይኖር እንዳለና እንደተገኘ አድርጎ በኋላ ዘመን ከሱ ተወልዶ ማለት ከልጅ ልጁ ተወልዶ እንደሚያድነው የገባውን ቃል ኪዳን ተፈጻሚነቱን አምኖና አረጋግጦ በዓልን በደስታ አክብሩ፣ በዓልን በደስታ አድርጉ፣ እግዚአብሔር ጌታችን ተገልጧልና ነው። ቅድም መዘምራኑም ሲዘምሩልን የነበረ አንሶሰው ከመሰብ ዋስተራየ ከመሰብ አንሶሰው ገሃደ ዋስተራየ ከመሰብ እንደ ሰውም ታየ፣ እንደ ሰውም ተመላለሰ፣ በየጥቂቱም አደገ፣ በ30 ዘመን በዮርዳኖስም ተጠመቀ እያሉ ሊቃውንቱ በቅዳሴያቸው ያመሰጠሩልንና የነገሩንን ሲዘምሩልን ነበረ። ስለዚህም ነው ቅድስት ቤተ ክርስቲያን የቅዱስ ዳዊትን መዝሙር በመዘመር በዓልን በደስታ አድርጉ ብላ የምታወጀው። ይህ በዓል ለእኛ ከደስታም በላይ ደስታ ነው፣ ከሐሴትም በላይ ሐሴት ነው። ከሁሉም በላይ የሆነ በዓላችን ነው። ያጣነው ልጅነት የተመለሰበት፣ ከእግዚአብሔር የተለየንበት ዘመን አክትሞ የእግዚአብሔር ልጆቹ የተባልንበት። አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ አገልጋይ ባሪያ ናት ተብሎ በሁለት የድንጋይ ሰሌዳ ተጽፎ አንዱ በዮርዳኖስ ሌላው በሲኦል ተጥሎና ተቀምጦ የነበረውን አምላካችን በግልጥ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በግልጥም ለወዳጆቹ ለዘመዶቹ እየታዘዘ አድጎ በግልጥም ተመላልሶ የዕዳ ደብዳቤያችንን በዮርዳኖስ ወንዝ የነበረውን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ የዕዳ ደብዳቤያችንን ሰርዞ ልጆቹ እንሆን ዘንድ ከሱ ተወልደን የፈቀደበት የወደደበት የሰጠን ልዩ ዕለት ስለሆነ ይህንን በዓል ስናከብረው በደስታ ነውና ደስ ይበላችሁ፣ ደስ ብሏችሁም እግዚአብሔርን አመስግኑ። ብዙዎቹ በዓልን ስናከብር ለምናከብራቸው በዓላት ሁሉ ምን ደስታ አለንና እናከብራለን? ምንስ አገኘንና እንደሰታለን? የሚሉ ተቀናቃኝ ሀሳቦችን እናዳምጣለን፣ እንሰማለን። ነጫጮችንም ለብሰን ሞቀን ደምቀን ስናከብር ምንስ ተገኘና በሚል በልዩ ልዩ ነገሮች እናዳምጣለን። አዎ ለእኛ ምንም ይሁን ምን ምድራዊ ሐዘን ሐዘናችን አይሆንም። ሐዘናችን ነህ ብንለው እንኳ ጊዜያዊ እንጂ ዘላለማዊ ስላልሆነ ምድራዊ ደስታ ለእኛ ምናችንም ሊሆን አይችልም። ፍጹም ደስታችን ነው ብለን ብናምን እንኳ ጊዜያዊ እንጂ ዘላለማዊ ስላልሆነ ለዘላለማዊው ክብር፣ ለዘላለማዊው ደስታ፣ ለሰማያዊው ክብር፣ ለሰማያዊው ዓላማ ግን ማንም ማን ላይከለክለን ሞቅ ደመቅ አድርገን እግዚአብሔርን እንድናመሰግነው ቅዱስ ዳዊት ቀደም ብዬ እንደነገርኳችሁ ግበሩ በዓለ በትፍሥሕት በዓልን በደስታ አክብሩ፣ በደስታ አድርጉ ስለሚለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በዓላቱን በሙሉ ድንቅ ድንቅ ስራ የሰራበትን እግዚአብሔር ልዩ ክንውን ያከናወነበትን እግዚአብሔር
ለሰው ልጆች ነፃነት የሰጠበትን እሱን እያሰብንና እያስታወስን እግዚአብሔርን እናመሰግነዋለን። እንደ ቅዱስ ዳዊት አንተ አምላኬ ነህ፣ አመሰግንሃለሁ። አምላኬ አንተ እገኒ ለከ፣ ለአንተ ለአምላኬ ለመድኃኒቴ ለፈጣሪ ካለመኖር ወደ መኖር ላስገኘኝ ለፈጠርከኝ ለአንተ ምስጋናዬን አቀርብልሃለሁ። አምላኬ አንተ ዋልዕ ለከ፣ አንተን አምላኬን ከፍ ከፍ አደርግሃለሁ። ፈጣሪ ነህና፣ የልዑላንም ልዑል ነህና፣ የገዢዎችም ገዢ ነህና፣ የፍጥረታቱ ሁሉ ፈጣሪ ነህና፣ የአማልክት ሁሉ አማልክት ተብለው ለሚጠሩት ሁሉ አምላካቸው አንተ ነህና፣ የሚታየውንም የማይታየውንም ለፈጠርከው ለአንተ እገዛልሃለሁ፣ አመሰግንሃለሁ፣ ከፍ ከፍም አደርግሃለሁ እያል ቅዱስ ዳዊት እንዳስተማረን እግዚአብሔርን እናመሰግነዋለን። ለዚህ ነበረ ቅዱስ ዮሐንስ በዚህ ዕለት በዮርዳኖስ ዙሪያ ዮርዳኖስ ወንዝ ላይ ተገኝቶ ንስሐ ግቡ ነስሑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። መንግሥተ ሰማያት ለልጅነት፣ ልጅነት ለሃይማኖት፣ ሃይማኖት ለልጅነት፣ ለመንግሥተ ሰማያት የሚዛመዱ ናቸውና ንስሐ ግቡ፣ መንግሥተ ሰማያትን ውረሱ እያለ ድምፁን ከፍ አድርጎ ያሰማበት ዕለት ይህ ነው። ዛሬ እግዚአብሔርን የምናመሰግንበት ለዚህም ነው በደስታ እንድናከብረውም የታዘዝን። ምክንያቱም የደስታ በዓላችን ስለሆነ ይህንን በዓል ስናከብር ቀደም ብዬ እንደነገርኳችሁ ቅዱስ ዮሐንስ ንስሐ ግቡ ነው የሚለው። ብዙ በኃጢአት የወደቁ ሕይወታቸውን ለኃጢአት አሳልፈው የሰጡ የእግዚአብሔርን ሕልውና የረሱ ለእግዚአብሔር የማይገዙ በገንዘባቸው፣ በስልጣናቸው፣ በውበታቸው የሚመኩ በራስ ወዳድነት ለሌላው ምንም ክብር የሌላቸውና ለራሳቸው ብቻ የሚኖሩ ነበሩና እንደነዚያ አይነቶቹን ድምፁን ከፍ አድርጎ እኔ ለአምላኬ እገዛለሁ፣ እናንተም ለአምላካችሁ ለእግዚአብሔር ተገዙ፣ እኔ አምላኬን ከፍ ከፍ አደርገዋለሁ፣ እናንተም አምላካችሁን እግዚአብሔርን ከፍ ከፍ አድርጉት፣ እግዚአብሔርን አመስግኑ፣ ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና እያለ ያወጀበት ዕለት ይህ ዕለት ነው። ይህንን ዕለት ቅድስት ቤተ ክርስቲያናችን ከፍ ከፍ አድርጋ ታከብረዋለች። እንደምታዩት የዚህ ክብር ተጠሪዎችና ታዳሚዎች የሆናችሁ ምዕመናን ሁሉ እንኳን ደስ ይበላችሁ። እግዚአብሔር ምንጊዜም ከእናንተ ጋር ይሁን። ቅዱስ ዮሐንስ ወይብል ይሖአ ፍኖቶ ለእግዚአብሔር፣ የእግዚአብሔርን መንገድ ጥረጉ ነበር የሚለው። የእግዚአብሔርን መንገድ ጥረጉ። አዎ አሁን ያለንበት የባህረ ጥምቀቱ አደባባይ ባይጠረግ ኑሮ፣ ባይጸዳ ኑሮ፣ ባይስተካከል ኑሮ፣ ትናንትና እንዳየነው ሁሉም ነገር እንደተከመረ ቢሆን ኖሮ እንደዚህ አምሮብን አንስተናገድበትም ነበር። ስለተጠረገ፣ ስለጸዳ፣ ኮረብታው ዝቅ ስላለ፣ ሸለቆው ስለሞላ፣ አባጣ ጎባጣ ስለሌለው ሁላችንም ተስተካክለን እንድንቆምበት ያደረገን ከዚህ ከመድረኩ ጀምሮ ስለተስተካከለና ስለጸዳ ነው። በዚህ ዓለም ልማድ ባለስልጣናት ይመጣሉ፣ ንጉሱ ይመጣሉ፣ ንጉሠ ነገሥቱ ይመጣሉ፣ ገዢዎች ይመጣሉ። በዚህ አካባቢ ከተባለ አገሩ፣ መንደሩ፣ ሰፈሩ ወጥቶ መንገዱን አስተካክሎ ስሩን ጥሶ ምሶ ኮረብታውን ንዶ ሸለቆውን ሞልቶ አስተካክሎ
ፍዳ በክብር እንደሚቀበል ሁሉ ቅዱስ ዮሐንስም መንገዱን አስተካክሉ፣ ለእግዚአብሔር የሚሆነውን እግዚአብሔር የሚኖርበትን እግዚአብሔር የሚያድርበትን ሕሊናችንን ሰውነት ቤተ መቅደስ የሆነው ሰውነታችንን አስተካክሉ በንስሐ እያለ ከቂም፣ ከበቀል፣ ከክፋት፣ ከተንኮል፣ ከዝሙት፣ ከመዳራት፣ ከስካር፣ ከክፉ ምኞት ንጹሕ ደም ከማፍሰስ ወንጀል ከመስራት ከዚህ ነፃ ሁኑ። ለእግዚአብሔር ራሳችሁን አስተካክሉ። በትዕቢት ከፍ ከፍ ያለው ልባችሁ ዝቅ ይበል። በቂም በበቀል ሸለቆ የሆነው ሕሊናችሁ በምሕረት በቸርነት ይምላና ይስተካከል። ለእግዚአብሔር ተገዙ፣ እግዚአብሔርን አመስግኑ እያለ መንፈሳዊ ጥሪውንም የጠራበት ስለዚህ ነው ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በዓልን በደስታ ገንዘቡ ሲያደርግ እነሆ እግዚአብሔር ደስ ይለዋል። የምናከብረው በዓላችንም የእውነት በዓል ሆኖ ለሀገር ሰላምን የሚያስገኝ ለሕሙማን ፈውስን የሚያሰጥ ሕፃናትን በጥበብ በእውቀት የሚያሳድግ በሽተኞችን የሚፈውስ ሙታንን የሚያስምር እክለ በረከቱን እግዚአብሔር አብዝቶ እንዲሰጥ ምድሪቱን እንድትባረክ የሚያደርግ ስለሚሆን ጠማማውን በማስተካከል ጸንተንና ቀንተን እንድንኖር መልካም በዓልን የደስታ በዓልን አድርጉ ተብለናል። ይህንን የሰሙ ሁሉ ወያጠምቆሙ ለኩሎሙ በፈለገ ዮርዳኖስ ማቴዎስ 3ን በሙሉ እንድታነቡ እየጋበዝኩኝ ይህንን ለሰሙ ሁሉ ወደ እሱ የቀረቡትን የንስሐ ጥምቀት ያጠምቃቸው ነበረ ይላል። አመፀኞችንና እምቢተኞችን ደግሞ አራዊተ ምድር ብሎ ሲሰይማቸው እንሰማለን። ራሳቸው አስቀድመው መርዶ አድርገው ያስቀመጡትን ዮሴፍን አውሬ በላው ብለው እንደተናገሩ ሁሉ እነሱንም ለእግዚአብሔር ባለመገዛታቸው የደስታ በዓል ለማክበር ፈቃደኞች ባለመሆናቸው አራዊተ ምድር ከዚህ ከክፋቱ ታመልጡ ዘንድ ማን ነገራችሁ እያለ እየገሰጸ እየወቀሰ እየመከረ ወደ እግዚአብሔር እንዲቀርቡ ያስተማረበትም ዕለት ይህ ነው። ብዙዎችም ለንስሐ የበቁበት ምን እንስራ ምን እናድርግ ያሉበትም በዚሁ ዕለት ነውና ሙሉ ንባቡን የማቴዎስን ወንጌል ለእናንተ እንድታነቡት እተውላችሁና በዓልን በደስታ አድርጉ። ዛሬ የከተራውን በዓል በደስታ ስናከብር ከተረ ማለት በቤተ ክርስቲያናችን ቋንቋ ከበበ፣ አጠረ፣ ሰበሰበ ማለት ነው። ሁላችንን እንደሰበሰበን ሁሉ ሁላችንን በአንድ ግቢ አጥሮ እንደያዘን ሁሉ ሁላችንንም ለዚህ ክብር እንደጠራን ሁሉ በዚያውም አንጻር የንስሐ ጥምቀት የምናጠምቅበትን ትናንት ልጅነት ያገኘንበትን ሰው አምላክ ሆኖ አምላክ ሰው ሆኖ በባሪያው እጅ የተጠመቀበትን ወንዝ ምንጩ እንዲጎለብት ለመጠመቂያ እንዲመች ያንንም ቀጽረው ከበው አባቶቻችን የሰሩበትን ለማሳየት የከተራ በዓል እያል እናከብረዋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደሄደ ሁሉ ታቦታተ ሕጉን ይዘን ወደ ባሕረ ጥምቀቱ በመውረድ እነሆ በዚያው ምሳሌ ቤተ ክርስቲያናችን በዓሉን በደስታ ታከብረዋለች። ልብ አድርጉ። ቤተ ክርስቲያናችን መጽሐፍ ቅዱሳዊ ነች። ቤተ ክርስቲያናችን ልብ ወለድ በዓል የላትም። ቤተ ክርስቲያናችን የሰው ሐሳብ የሆነ በዓል የላትም። ቤተ ክርስቲያናችን
የምታከብራቸው በዓላቶቿ ከዕለት ከዘወትር ከቤተ መቅደሱ አገልግሎት እስከ አደባባዩ ድረስ ያሉት በዓላት በሙሉ መጽሐፍ ቅዱሳዊ ናቸው። ቀኖናውያን ናቸው። በቀኖና የተደነገጉ፣ የተለኩ፣ የተሰፈሩ፣ የተቆጠሩም ናቸው። በአድርግና ባታድርግም ላይ የተመሰረቱ ናቸው። ታቦታተ ሕጉንም ይዘን ስንመጣ መጽሐፍ ቅዱሳዊ ነው። ኢያሱ ምዕራፍ 3ን እንድታነቡ እጋብዛችኋለሁ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብሉይን ከአዲስ አዲሱን ከብሉይ አንድ አድርጋ ይዛ የምትኖር ነች። አንድ መጽሐፍ ቅዱስ እንጂ ሁለት መጽሐፍ ቅዱስ አትልም። ብሉይንም አዲሱንም በአንድነት ጠርዛ አንድ መጽሐፍ ቅዱስ ብላ ይዛ ብሉይን በትንቢትነቱ ሐዲሱን በፍጻሜነቱ፣ ብሉይን በንባብነቱ ሐዲሱን በትርጓሜነቱ አዋህዳና አመሳጥራ ይዛ የምትኖር ነች። ታቦታቱን አክብረው ይዘው ሲመጡ ባያችሁ ጊዜ በየትኛውም ቦታ ያላችሁ ታቦታቱን አጅባችሁ ታቦታቱን ተከትላችሁ ታቦታቱ ወደሚያድሩበት አብራችሁ ጉዙ፣ አብራችሁ ተጓዙ፣ አብራችሁ ሂዱ ብሎ ቅዱስ መጽሐፍ እንደሚነግረን ሁሉ አባቶቻችንም ብሉይን ከሐዲስ በማመሳጠርና ትንቢቱን በፍጻሜ በማዋሃድ እነሆ እንድናከብር ደንግገውልናል። ታቦታተ ሕጉን ይዘን ወደ ባህሩ አደባባይ ወደ ጥምቀቱ አደባባይ ወጥተን እንድናመሰግን እግዚአብሔርን የደነገጉልን አባቶቻችን ናቸው። በዚህ ወደኋላ ባለው ታሪካችን ነገስታቱ ከአቡነ ሰላማ ጀምሮ ከመጀመሪያው የጥምቀት በዓል እንዴት መከበር እንዳለበት በተለያዩ ጊዜ የተነሱ ነገስታት፣ መሳፍንት፣ መኳንንት በዓሉ በድምቀት በተለየ ሁኔታ እንዲከበር የታቦት ራት ሳይቀር ታቦት ራት የሚበላ ሆኖ አይደለም። ታቦት አክባሪዎች ሊቃውንቱ እግዚአብሔርን የሚያመሰግኑ ታዳሚዎቹ ልዩ በዓላችን ስለሆነ ልዩ ግብዣም እንዲኖረው በማድረግ እግዚአብሔርን እንድናመሰግን በደነገጉልን መሰረት ያንን ይዘን ቅድስት ቤተ ክርስቲያናችንም ይህንን በዓል ታከብራለች። እንድናከብር የረዳን እግዚአብሔር የተመሰገነ ይሁን። በዓልን በደስታ አክብሩ። ይህ ዘመን አስተርእዮን የመገለጥ ዘመን፣ ያልታየው የታየበት፣ የማይዳሰሰው የተዳሰሰበት፣ የማይጨበጠው የተጨበጠበት፣ ብዙ ታምራት የተደረገበት ስለሆነ ይህንን በዓል በደስታ አክብሩ ነው የተባለው። በደስታ እናከብር ዘንድ እግዚአብሔር ፈቅዶልን እነሆ የከተራ በዓሉን በዚህ አይነት መልኩ አክብረናልና እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ያደርስልን ያደርሳችሁ። በዚሁ አጋጣሚ ይህ በዓል እንዲከበር ከዚህ አውደ ምሕረት ከማስዋብ በስራው ከመሳተፍ ጀምሮ ወጣቶቻችን፣ አዛውንቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን በዚህ የተሳተፋችሁትን ሁሉ ለዚህ እንዲበቃ ያደረጋችሁትን ሁሉ በጉልበታችሁ፣ በገንዘባችሁ፣ በማንኛውም አስተዋጽኦአችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑልን። እነሱንም እግዚአብሔር ይባርካችሁ በሏል። በሌላ መልኩ መሐንዲሶቻችን እነ ኢንጂነር መጋቤ ጥበብ መላኩ እነ ኢንጂነር ገናናው በእውነት እጅግ የምናደንቃቸው ጠዋትም ማታም ሌሎችም መሐንዲሶቻችን ሌላው በጉልበቱ በእውቀቱ ዛሬ ጅምሩ በዚህ አይነት መልኩ ተዘጋጅቷልና የመጨረሻው ውበቱ ደግሞ እስከሚቀጥለው ዓመት እግዚአብሔር ቢፈቅድልን እናጠናቅቀዋለን ብለን ስለምናምን እግዚአብሔር ይባርክልን ብላችሁ እግዚአብሔርን አመስግኑልን። ሌላው ቅድም ባስተላለፉልን መልእክት እንደጠቆሙልንም ክቡር ከንቲባው ይህንን ቦታ የቅድስት ቤተ ክርስቲያንን መብት በመጠበቅና በማክበር ከዚህ ቀደምም የምታከብርበት እዚሁ ጣና ዳር ስለነበረ በአንድ ወቅት ወደ የብስ እንድትሰደድና ይዞታዋን ተነጥቃ በዚያው እንድትቆይ ሲደረግ እግዚአብሔር ፈቅዶ ደግሞ እነሆ
ከክቡር ከንቲባችን ጀምሮ እስከ ክቡር ፕሬዝደንታችን ድረስ ያሉት ሁሉም የሥራ ባልደረቦች የቅድስት ቤተክርስቲያንን መብት በመጠበቅና በማስጠበቅ የሚገባትን ክብር በመስጠትና በመመለስ እንደዚህ ሰፊ የሆነ ከኋላችሁ የምታዩት ሁሉ ጊዜው ስለመሸብን እንጂ የሚቀጥለው ዓመት አስፋልት ነው መልሱ የምታዩት። ይህንን ሁሉ ያደረጉልን ይህንን ማድረግ ብቻ አይደለም፣ ማሽኖችን በመመደብ በወጪ ደረጃ ብንመዝነው ብዙ ወጪዎችን በመሸፈን ያገለገሉን እንዲዋብ እንዲያምርበት ያደረጉትን ክቡር ከንቲባውና የሥራ ባልደረቦቻቸውን ከላይ እስከታች እግዚአብሔር ይባርክልን ብላችሁ አመስግኗቸው። አንድ እምነት አለ። ሰው ሲሰራ ምን ማለት ማመስገን ይገባዋልና፣ ሲያበላሽ መምከር፣ መገሰጽ፣ ተው ማለት። አሁን ጥሩ የሰሩልንን ሰዎች አለማመስገን በእግዚአብሔር ቤት ንፍገት ነውና ሞቅ ደመቅ ያለ ምስጋና እግዚአብሔር ይባርክልን ብላችሁ ድገሙት፣ ሰልሱት። ምስጋና የማይመቸው ካለ ይውጣለት፣ እልል ብላችሁ እግዚአብሔርን አመስግኑ። ብዙ ጊዜ አባ ያመሰግናል ይሉኛል። ለምንድን ነው የማላመሰግነው? እግዚአብሔርን እንደ እግዚአብሔርነቱ አመሰግናለሁ። መልካም የሰሩ ሰዎችንም መልካም እንኳን ሰራችሁ ብዬ አመሰግናለሁ። መልካም ካልሰሩ ደግሞ ለምን ብዬ እሞግታለሁ። መልካም እንዲሰሩ እጠራለሁ፣ እጋብዛለሁ፣ እጮሃለሁ። የኔ እምነት ይሄ ነው። ምስጋና ፖለቲካ አይደለም። ምስጋና ርካሽ የሆነ እወደድ ባይነትም አይደለም። ምስጋና አድርባይነትም አይደለም። ምስጋና የማይገባውን ለማይገባውም ሰው አይሰጥም። በሰራው ስራ መጠን በበጎ ስራው በበጎ ተግባሩ ማንም ሰው ይመሰገናል። እግዚአብሔር በባህሪው ከፍ ብሎ ይመሰገናል። ከዚያ በታች ደግሞ በተሰጠው ጸጋ በተሰጠው ስልጣን በጎ ስራ የሰራ ሁሉ ይመሰገናልና እግዚአብሔር ይባርክልን ብላችሁ አሁንም አመስግኑ ነው የምላችሁ። ለራሳችሁም ደከመን ሰለቸን ሳይሉ ልብ አድርጉ። ስንመጣ ምንጣፍ እየተሸከሙ ውሃ ጠማን ሳይሉ ራበን ሳይሉ እየወደቁ እየተነሱ የታቦታተ ሕጉን ክብር ለመጠበቅ ደፋ ቀና ሲሉ የነበሩ በአንጻሩ ሰው እንዳይወድቅ ቀደም እያሉ ጉድጓዳማ ሆነው አካባቢ ላይ አጥር ሰርተው እየተከላከሉ እየደገፉ አዛውንቱን፣ ባልቴቱን፣ ሽማግሌውን፣ ሕፃናቱን እየደገፉ የመጡ ሁሉ ለእነዚህ ሁሉ ምስጋና ይገባቸዋልና እግዚአብሔር ይባርካችሁ በሏቸው። ካህናቱ፣ ሊቃውንቱ እግዚአብሔርን እያመሰገኑ ታቦታተ ሕጉን አክብረው ባዶ እግራችንን ለመመላለስ መንተል ዘንተል ስንል እነሱ ግን አክብረው እስካሁንም ቆመው በጽናት እያያችኋቸው ነውና ሀብተ ክህነታችሁን ይባርክ እግዚአብሔር ከእናንተ ጋር ይሁን ብላችሁ አመስግኑ። ስለዚህ ክቡር ከንቲባ ከልብ እናመሰግናለን። ይልቁንም ደግሞ የኔን ጠባይ ታግሰውና ችለው የሆነውን የጎደለውን ይህንን ካላደረጉ እያል መከራዋትን ስናሳየዎት በበዛ ስራ በበዛ ውጥረት የቅድስት ቤተክርስቲያንን መልስ በአስቸኳይ በመመለስ እንዲህ የመጀመሪያው ውጥኑ የመጨረሻው አይደለም፣ የመጀመሪያው ውጥኑ እንዲህ እንዳማረበት ሁሉ እንዳደረጉ እርስዎም የሥራ ባልደረቦችዎትም በዚህ ስራ የተሳተፉትን ሁሉ ከልብ እናመሰግናለን። እግዚአብሔር ያክብርልን እንላለን። ይህ የምታዩት አደባባይ ለየት ባለ መልኩ ይሰራል። ፕላኑም ተዘጋጅቷል። ለየት ባለ መልኩ በኢትዮጵያ ቤተክርስቲያን ለጊዜው ብቸኛና የመጀመሪያው የሚባል ከዚያ በኋላ ደግሞ ሁሉም በመንፈሳዊ ቅናት እየተነሳሱ መልሰው የሚሰሩትና የሚገነቡት ልዩ የጥምቀት በዓል ማክበሪያ እንዲያም ሲል ታላላቅ ጉባኤ የምናደርግበት
እንዲያም ሲል ልጆቻችን የሚዳሩበት በሥርዓተ ተክሊል የሚያገቡ ልጆቻችን የሚዳሩበት የሚኳሉበት፣ እንዲያም ሲል ቅዱሳት መጻሕፍትን ከዚህ የሚያነቡበት ታላቅና ግዙፍ የሆነ ቤተ መጻሕፍት ልጆች ቤተ ክርስቲያን ልጆች ሃይማኖታቸውን ታሪካቸውን የሚያውቁበት የሚረዱበት የሚያመሰጥሩበት ሊቃውንቱ እየተገኙ የሚያመሰጥሩበት ለጥያቄ ሁሉ መልስ የሚሰጡበት በአንድ ጠባብ ቅጽር ውስጥ ሳይሆን ከዚህ ሰፊ በሆነው አደባባያችን ሞቅ ያለ ትምህርትም የምንማርበት እንደምታዩት ይሄ የምታዩት አራሙቻ የምታዩት ለዓይን ውስጥ የማይገባ ነገር እንዳልነበረ ሆኖ በወራጅ ወንዞችና በተፈጥሮ ውበት ባለው እዚያ ጫፍ ላይ እንደምታዩት እንደደንገሉ በዚያም በዚህም ተከቦ ለየት ያለ ባህር ዳርም ስመጥር ከተማ ናት። ብዙዎች በአጠራራቸው ውቢቱ ከተማ እንደሚሏት ሁሉ ውበቷ ገዳማቷ፣ ውበቷ ሊቃውንቷ፣ ውበቷ ምሁራኗ፣ ውበቷ ሁሉም ነገር ወጣቷ የሆነላት ሁሉም ከፍ ብሎ የሚታይባት ታላቋ ቤተክርስቲያን ደግሞ በእናትነቷ አጌጣ ሌላውንም ደግፋ አስጌጣ ፍቅርን እያስተማረች አንድነትን እያስተማረች የምትኖርበት በምሳሌ የሚጠቀስ እንዲሆን ታጥቃችሁ ተነሱ፣ የነብርን ጅራት አይዙም፣ ከያዙም አይለቁም። አሁን ጀምረናል። ፕላኑም ተዘጋጅቷል። እነሆ ክቡር ከንቲባውም ብለውናል። አሁንም ቢጠበን ገና ያሰፉልናል። ደግሞም በዛም የኛው ነው በዚህም የኛው ነው። ሚካኤል ነው የሚቀበለው። ሙሉ በሙሉ ይሄ የተዋበና ያማረ የሰመረ በዓላችንን ምንጊዜም በደስታ የምናከብርበት እግዚአብሔርን አዎ አምላኬን ለአንተ እቀኛለሁ፣ እዘምራለሁ፣ አመሰግናለሁ፣ ከፍ ከፍ አደርግሃለሁ፣ ለአንተ እገዛልሃለሁ የምንልበት ንጽሕት ቅድስት በሆነችው ኦርቶዶክሳዊ ተዋሕዶ ሃይማኖታችን ሳንፈራ ሳንሸማቀቅ ሳናፍር ማንም ሳይነጠቅ ጸንተን የምንኖርበት ልዩ ውበት ያለው ቦታ እንዲሆን ተግተን እንድንሰራ በዚሁ አጋጣሚ መልእክቴን እያስተላለፍ በዚሁ ደግሜ እምለው ወጣቶቻችን ማንም ጠሪ ሳያስፈልጋቸው ይልቁንም እኛን እያተጉ እኛን እየቀሰቀሱ ይሄ ጎሏል፣ አሁን እንዲበሉ አሁን እንዲህ እናድርግ እያሉ ሙሉ ጊዜያቸውን ለዚህ ስራ ሰጥተው ውድ ጊዜያቸውን ለእግዚአብሔር የእግዚአብሔር ናቸውና ሰጥተው ሰርተው ዛሬ በዓሉን እንድናከብር ስላደረሱልን በስም እግዚአብሔር ያውቃችኋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ያክብራችሁ እላለሁኝ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ይህ ብቻ አይደለም፣ እዚህ ያለውን ገለጽኩኝ እንጂ ከተማ አስተዳደሩ አሁንም አባይ ወንዝ ላይ በወዲያ ማዶ አባይን ተሻግረን አባይ ዳር ድሮ እንደምታውቁት የጥምቀት በዓል የምናከብረው በአንድ ላይ መስቀል አደባባይ አሁን ምስካየ ኅዙናን መድኃኔዓለም ብለን በሰየምነው ላይ ብቻ ነበር ሁሉም። አሁን ከዚህ ያላነሰ ሕዝብ ደግሞ ማዶ ያከብራል። በዓሉም የሚከበረው አባይ ወንዝ ዳር ነው። ከዚያም ከ25,000 ካሬ ሜትር በላይ ነው ከተማ አስተዳደሩ የሰጠን። እሱንም በማስዋብ በማሳመር ሙከራ እየተደረገ ነው። ለወደፊቱ የበለጠ እንዲያምር እናደርገዋለን። ስለዚህ የኢትዮጵያ ቤተ ክርስቲያን ቅድም ክቡር ከንቲባችን እንደተናገሩት ከሃይማኖት በዓልነቱ ባሻጋሪ ሁሉም የልዩ ልዩ አማኞች ባህር አቋርጠው ተሻግረው አገር አቋርጠው በላይ በበራሪ የሚመጡ በሙሉ ይህንን በዓል ለማየት በጉጉት የሚሰበሰቡበት ነውና በዓሉን ስናከብር ደግሞ በአጋጣሚውም ከተማችንም የገቢ ምንጭ የምታገኝበት ኑሮዋን የምታሻሽልበት ቅድስት ቤተ ክርስቲያን ሰማያዊው እንጀራ ብቻ ሳትሆን ለምድሩም እንጀራ የምታበላ እንጀራ የምትሰጥ ከየኔ ቢጤው እስከ ዋናው ድረስ ለሁሉም ስራ ፈጣሪ እሷን በማለት በእሷ በዓላት የሚጎበኙ ሁሉ ሀገርንም
በገንዘባቸው የሚያሳድጉ ናቸውና በዚህ ሁሉ መንፈሳዊ ኩራት ሊሰማን ይገባናል። ታዲያ እንዲህ አይነት እንግዶቻችንን ቅድም እንደነገሩን በፍቅር መቀበል፣ በፍቅር ማስተናገድ። ቤቴ እንግዳ ማለት ድሮም የአባቶቻችን ትምህርት ነውና እንግዶቻችን እንኳን ደህና መጣችሁ በማለት የሚያምረውን ጨፌ ጎዝጉዘን በማስተናገድ ክብርን ከእግዚአብሔር መቀበል፣ ዝናንና ታሪክን ደግሞ ለዓለም ማስተላለፍ። ከዚህ ቀደም የነበሩ ጸሐፍት የውጭ ዓለማት ማለት ነው ኢትዮጵያን ባመሰገኑበት መጠን በእንግዳ ተቀባይነቷ በቆፍጣና እውነተኛ አገር ወዳድ ጀግኖች እንዴት አይነት እንደነበሩ በሊቃውንቷ እንዳመሰገኗት ከፍ ከፍ እንዳደረጓት ሁሉ እኛም ያንን ታሪካችንን ሳንረሳ እንግዳን በእንግድነቱ ተቀብለን ማስተናገድ፣ በሃይማኖት ደግሞ የሃይማኖታችንን ጽናት፣ የምግባራችንን ውበት፣ የማንነታችንን የባህላችንን ማንነት በማንጸባረቅ ባህል የሌለው ሀገር ምንም የሌለው ሀገር ነው። ባህል፣ ሃይማኖት የማንነት መገለጫዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህልን ታጠናክራለች። የጭፈራ ባህልን አይደለም። ሌሊቱን ሙሉ ለኃጢአት የሚጋብዝ ባህልን አይደለም። ሌሊቱን ሙሉ ዓለሞ ግጂ ብሎ በሰባ ተካት ይፈጸም ይደረገው እንደነበረ እንደ ሰዶምና እንደ ገሞራ በበዓላቷ እንደዚህ አይነት ስራ እንዲሰራም አትፈቅድም። ባህሏ የትዳርን ባህል ለትዳር ስለሚዘፈኑ ዘፈኖች፣ ለሀገር ክብር ስለሚዘፈኑ ዘፈኖች፣ ለጀግኖች ስለሚደረሱ ድርሰቶች፣ ሀገር ጠባቂዎች፣ ሀገር ወዳዶች፣ ለሀገር መሪዎች፣ ለሊቃውንቱ ወዘተርፈ ለታቦታቱ የሚዘመሩ መዝሙሮችን፣ ለታቦታቱ የሚቀርቡ ሆታዎችን፣ ለታቦታቱ የሚቀርቡ የእናቶቻችንን ዝማሬ ነይ ነይ እምዬ ማርያም እያሉ በሕይወት ግባ በሕይወት እያሉ ሲዘምሩ እንደነበሩት ሁሉ እንደዚህ አይነቱን ነገር ቤተክርስቲያን ታስተምራለች። አንዳንድ ጊዜ ግን ሰዎች ሃይማኖትን ከፖለቲካ ፖለቲካን ከሃይማኖት ደጋግሜ ነው የምናገረው የሚቀያይጡ በዝተዋል። ታቦት ሊያከብሩ መጥቶ የማይመሰገነውን ሲያመሰግኑ ያ መመስገኛ የራሱ ቦታ አለው። ይመስገን እስከተባለ ታቦት ስናከብር ምስጋናው ሁሉ ከታቦቱ ጋር የተያያዘ መሆን አለበት። ቀደም ብዬ አመስግኑ ስል ነበረ ክቡር ከንቲባውን ከላይ እስከታች ያሉት ከታቦታቱ ጋር በሰሩልን ስራዎች በበጎ ስራዎቻቸው አመስግኑልን። ሌላ ውስጥ ገብቼ በማላውቀው እዚያ ቦታ ሄዳችሁ እዚህም ሰርተዋል፣ እዚህ ሁሉ አሳምረውታል፣ እዚህ ማዶ ይታያችኋል አይደል? ስለዚህ አመስግኑ ብዬ አሁን አላልኩም። ምክንያቱም ያ ደግሞ አመስጋኝ ያለው ቦታ አለው፣ ከቦታው ነው የምናመሰግን። እዚህ ግን ቤተ ክርስቲያን ስላደረገችልን በዚህም ቤተ ክርስቲያንን ሊያከብሩ የመጡ ሁሉ ደግሞ ማመስገን ያለባቸው ታቦተ ሕጉን እግዚአብሔርን። ምክንያቱም ታቦተ ሕጉ ስንል ስመ እግዚአብሔር የተጻፈበት ነው። ይህንን አትርሱ። ስመ እግዚአብሔር የተጻፈበት ጉልበት ሁሉ ለኢየሱስ ክርስቶስ እንዲንበረከክ እንዲሰግድ በታወጀው መሰረት ይህ ክቡር ስሙ ልዩ ስሙ የተጻፈበት ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እሱና እሱ ብቻ መሆኑ ሰሌዳው ላይ የተጻፈበት ለዚያ ነው። ያንን ነው አጅበን የምንመጣ። ትናንት በኪደተ እግሩ ራሱ መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሊጠመቅ እንደመጣ ሁሉ ዛሬ ደግሞ በታቦታቱ አድሮ በእኛ አድሮ በባህረ ጥምቀቱ እንድናመሰግነው ፈቅዶልናልና ታቦታት ሕጉን አክብረን ስንመጣ ምስጋናችን ሁሉ ሃይማኖታዊ፣ ምስጋናችን ሁሉ ሀገራዊ፣ ምስጋናችን ሁሉ የሰውን ክብር ገላጭ፣ የትዳርን ክብር ገላጭ እንዲሆን ቤተ ክርስቲያን መልእክቷ ነው። ባህላቸውን ያጡ ሰዎች ዛሬ አሉ በዓለም ውስጥ የእነሱን ባህል ረስተው የሌላ ሀገር ባህል አድርገው መከራ የሚያዩ ኢትዮጵያውያን ደግሞ ጀግኖች አባቶቻችን ስለነበሩ ሃይማኖታችንን ከባህላችን ባህላችንን
ከቋንቋችን ሁሉንም አስተባብረው ነውና የሰጡን። በዚሁ መሰረት በዓላችን እንድናከብር እግዚአብሔር ይርዳን። ስሙ የተመሰገነ ይሁን። እንግዲህ በሚቀጥለው ስራ ሌላ አዋጅ ነጋሪ ሳያስፈልጋችሁ ከ14 አሁን ከጥር 14 በኋላ በ18 ለየት ያለ በዓላችን እናከብረዋለን። ትናንትና ከክቡር ከንቲባው ጋር እየተነጋገርን ነበረ። ጥርን በባህር ዳር ከተከበረ እንግዲህ ዓመታት ተቆጥረዋል። በምንወርድበት ቦታ እጅግ እየጠበበ ነው ያለው ከዓመት ወደ ዓመት። ወደፊትም ጥርን በባህር ዳር ስናከብር ከዚሁ ቦታ ላይ እንደዚሁ አምሮብን እንድናከብረው በዚሁ ፊት ለፊት ደግሞ ከተማ አስተዳደሩ አስቦበት ከጣና ጋር አገናኝቶ ጣና ላይ ሂደን ወደብ ኑሮት ጀልባዎች እዚያ ጋር ቀርበው በሙሉ በሰፊው ጣና ላይ ለየት ባለ መልኩ የምናከብርበት ይፈጠራል ብለን ተስፋ እናደርጋለን። እንደ ሀሳብም የእኛም ሀሳብ አለን ብለው ትናንትና ነግረውኛል። በዚህ ሁሉ እናመሰግናለን። ምክንያቱም ያ አጣብቂኝ ነው፣ ከፊትም ከኋላም። አሁን እንደውም የተከፈተልን ለጊዮርጊስ በኮሪደሩ ምክንያት አለ። በዚሁ አጋጣሚ ስለሱም ጊዮርጊስ ነፃነቱን ስለተጎናጸፈ እንደ ሱቅ በደረቴ ሁሉ ከዚያም ተነስቶ ምንም ተጠቃሚዎች ያስመሰለን ቢሆንም ለጊዜው እንደው በአፍንጫ ይውጣ የሚያሰኝ ነውና ሁሉም በዚያ ሲያልፍ ሲያገድም በሀቂ እያለ ቤተ ክርስቲያንን እያመሰገነ እንዲያልፍ ያደረገ ስለሆነ ምስጋናችን ከፍ ያለ ነው። ያ ባይኖር ኑሮ እንደውም ጠባብ ነበረ። ሌላው የሌላ ተቋም ድርጅት ነው። በራቸውን ከፍተው ነው እነሱም እንድንገለገል የጋበዙን። እግዚአብሔር ይባርካቸው። ወደፊት ሌት ያለ ነገር ይኖራል ብለን ተስፋ እናደርጋለን። የመጨረሻው መልእክቴ ነገ ከ10 ተኩል ጀምሮ እርግጠኛ ነኝ ሁላችሁም በጋራ እየሆናችሁ ቀደም ብላችሁ ወደዚህው ትመጣላችሁ። ከ10 ተኩል ጀምሮ ባህረ ጥምቀቱን የዕለቱን ጸሎት ጸልየን ባርከን የጸበል መርጨት ስነ ስርዓት ይከናወናል። ቀደም የምናደርገው ይህንን ከዚያም ሄደን ማገልገል ስላለብን፣ ምክንያቱም 2 ብንሆን ሌላ አባት ቢኖር አንድ ማዶ እንሆን ነበረ። አሁን ለጊዜው ተላላኪያችሁ እኔ ብቻ ስለሆንኩኝ ያም የኔው ሕዝብ ነውና ማገልገልም ስላለብኝ ይህንን በጠዋቱ ቀደም አድርገን ባርከን ወደዚያ ስለምንሻገር ቀደም ብላችሁ እንድትመጡ በቤተ ክርስቲያን ስም አደራ እላለሁ። የምታድሩም ደግሞ እነሆ ከባለፈው ዘንድሮ የተመቸ ነው። ከዚያው አድራችሁ ታቦታቱን አጅባችሁ ማህሌት አለ፣ ማህሌቱ ላይ አብራችሁ ድል እያላችሁ ቅዳሴ አለ፣ ቅዳሴውን አስቀድሳችሁ ጠዋት ጸበል ተረጭታችሁ መሄድ ስለምትችሉ ጸበሉ ደግሞ ልጅነት የሚያሰጠው አንድ ጊዜ የተጠመቅን ሲሆን ይህ ግን ከስጋ ደዌ የሚፈውስ የስጋ ደዌን ቁስል የሚቀርፍና ፍጹም ሕይወትን ጤንነትን የሚያሰጥ በእግዚአብሔር ስም የተቀደሰና የተለወጠ የከበረ ልዩ ጸበል ስለሆነ ተጠቀሙ። እግዚአብሔር ከሁላችን ጋር ይሁን። በዚሁ እንዳላሳርግ የበገና ዝማሬ አንድ አለ ብለውኛልና ባለበገናዎቹ ቀረብ ብላችሁ እኔ እዚያው እያለሁ መመለስም ሳያስፈልግኝ መዝሙሩን ሰምተን በጋራ ባለበገና ደስ ይላል። በገና የሚያውቀው ዳዊት እንዴት ይሞት ወደ እስኪ በብፁዕነታቸው ላይ አድሮ ያስተማረን የመከረን ያጽናናን ያረጋጋን እግዚአብሔርን እልል ብላችሁ አመስግኑት። በእውነት እንዲህ ነፍሳችን ባዘነች በተከዘችበት ሰዓት አባታዊ ቃለ ምዕዳንና የሚያረጋጋ